ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንኳን ወደ ሌላ አስደሳች የዝግጅት ጊዜያችን በሰላም መጣችሁ። ዛሬ የምናወራው ስለ አንድ ልዩ የህንድ ሲኒማ ፈርጥ ነው። አይኖቹ ይናገራሉ፣ ዝምታው ያስፈራል፣ አቷውኑ ደግሞ ትንፋሽ ቀጥ ያደርጋል። በህንድ ሲኒማ ውስጥ ሞስት ቨርሳታይል አክተር ወይም ዘርፈ ብዙ ተዋናይ በመባል ስለሚታወቀው አጃይ ዴቭጋን የህይወት ጉዞ በስፋት እናወራለን። እንዴት በወጣትነቱ በአክሽን ፊልሞች ጀምሮ በኋላም ወደ ኮሜዲ ከዛም ወደ ልብ አንጠልጣይ ድራማዎች በመቀየር ራሱን የቦሊውድ አምድ ማድረግ እንደቻለ እንመለከታለን። ዛሬ አጃይ ዴቭጋን ስክሪን ላይ ሲወጣ የፊልሙ ደረጃ ከፍ ይላል። እስቲ ወደ ኋላ እንመለስ። አጃይ ዴቭጋን ማን ነው? ትክክለኛ ስሙስ ማን ነበር? የአጃይ ዴቭጋን ትክክለኛ ስም ቪቫል ቪሩ ዴቭጋን ነው። የተወለደው እንደ አውሮፓውያን ዘመን ቀመር ሚያዝያ 2 ቀን 1969 ዓ.ም የህንድ ዋና ከተማ በሆነችው በኒው ዴልሂ ነው። አጃይ ለፊልም ኢንዱስትሪው አዲስ አልነበረም። ምክንያቱም አባቱ ቪሩ ዴቭጋን በቦሊውድ ውስጥ ከ150 በላይ ፊልሞች ላይ የሰሩ እጅግ የተከበሩ የፊልም ዳይሬክተርና ፕሮዲውሰር ነበሩ። አጃይ የልጅነት ጊዜውን ያሳለፈው በፊልም ስራዎችና በካሜራዎች መካከል ተከቦ ነው። ታሪኩ የሚጀምረው በ1991 ነው። አጃይ ፑላወር ካንቴ በተሰኘው ፊልም ወደ ሲኒማ ዓለም ሲገባ ስሙን ከቪቫል ወደ አጃይ ቀየረ። ምክንያቱ ደግሞ በወቅቱ ቪቫል የሚባሉ ሌሎች ተዋናዮች ብቅ እያሉ ስለነበር ነው። ይህ ፊልም ሲጀመር አጃይ በሁለት ሞተር ሳይክሎች ላይ እግሮቹን ሰንጥቆ ማለትም ስፕሊት ሰርቶ የገባበት ትዕይንት በቦሊውድ ታሪክ የማይረሳ አቀባበል ነበር። ታዲያ ይህንን ትዕይንት የነደፉት አባቱ ነበሩ። ዛሬም ድረስ ይህ ትዕይንት በተለያዩ ፊልሞችና በራሱ በአጃይ በጎልማል ፊልሞች ላይ ሳይቀር እንደገና ተሰርቷል። ፊልሙ ትልቅ ስኬት ነበር። አጃይ ገና በ22 ዓመቱ ምርጥ የወንድ ተዋናይ በመባል የፊልም ፌር ሽልማትን አሸነፈ። በወቅቱ 3 ክሮር ወይም 30 ሚሊዮን ሩፒ የፈጀው ይህ ፊልም 12 ክሮር ገቢ በማስገባት በ1991 ከፍተኛ ገቢ ያስገኘ ፊልም ሊሆን ችሏል። ከስኬቱ በኋላ በ1992 ጂጋር የተሰኘ የማርሻል አርት ፊልም ከካሪሺማ ካፑር ጋር ሰራ። አንድ ነገር ልንገራችሁ፣ መጀመሪያ ላይ ካሪሺማ ካፑር ከአጃይ ጋር መስራት አልፈለገችም ነበር። ምክንያቱም አጃይ አዲስ ስለሆነ ፊልሙ ይወድቃል ብላ ፈርታ ነበር። ነገር ግን የአጃይ የመጀመሪያ ፊልም ስኬትን ስታይ ሀሳቧን ቀይራ ተቀላቀለች። ይህ ፊልምም ተወዳጅ ሆነ። በዚህ ወቅት በአጃይና በካሪሺማ መካከል የፍቅር ግንኙነት እንደነበረ ብዙ አሉባልታዎች ተወርተው ነበር። ነገር ግን ጉዞ አልጋ ባልጋ አልነበረም። በ1993 አጃይ 8 ፊልሞችን ለቀቀ። እንደ ዲቪያ፣ ሻክቲ፣ ፕላትፎርም እና ሳንግራም የመሳሰሉ ፊልሞች ነበሩበት። አንዳንዶቹ ጥሩ ስኬት ሲያገኙ፣ አንዳንዶቹ ደግሞ በቦክስ ኦፊስ ሰንጠረዥ ላይ ተንኮታኮቱ። በተለይ ፕላትፎርም የተባለው ፊልም ምንም እንኳን የአጃይ አክሽን ቢኖርበትም በገቢ ረገድ ግን ኪሳራ የገጠመው ነበር። 1994 ለአጃይ ልዩ ዓመት ነበር። ዲልዋሌ የተሰኘው ፊልም ተለቀቀ። ይህ ፊልም በህንድ ፊልም ታሪክ ውስጥ የማይረሱ ዘፈኖች አሉት። ለአብነት ያክል ጄታ ታጂስኬሌ፣ ሳቶን ጃናን ሜንቴሬ የተሰኙት ዘፈኖች በወቅቱ በየጸጉር ቤቱና በየታክሲው ውስጥ ይደመጡ ነበር። በተለይ አጃይ እንደ አእምሮ በሽተኛ መስሎ የሰራበት ትዕይንት ተመልካቾችን ልብ ሰበረ። ፊልሙም ከፍተኛ ገቢ ያስገኘ። በዙ ዓመት ስዋግ በተሰኘው ፊልም ከአክሻይ ኩማር ጋር ተጣምረው ሰሩ። በወቅቱ ሁለቱም የአክሽን ፊልም ኮከቦች ስለነበሩ ውህደታቸው ፊልሙን ተወዳጅ ያደረገው። በ1995 ናጂያዝ በተሰኘው ፊልም ከአባቱ ጥላ ስር ለማምለጥ የሚሞክር ልጅ ገጸ ባህሪ ተጫውቶ ጥሩ ተቀባይነትን አገኘ። ነገር ግን የህይወቱ ትልቁ ለውጥ የመጣው ጉንዳራጅ በተባለው ፊልም ላይ ነበር። ፊልሙ ብዙም ባይሳካለትም ነገር ግን በዚህ ፊልም ቀረጻ ላይ የወደፊት የህይወት አጋሩን ካጀልን አገኛት። ካጀል በጣም ተናጋሪና ተጫዋች ስትሆን አጃይ ደግሞ ዝምተኛ ነበር። ተቃራኒ ሰዎች ይሳሳባሉ እንደሚባለው የፍቅር ታሪካቸው እዚህ ላይ ጀመረ። 1996 ላይ ዲጃሌ የተሰኘው ፊልም ለእይታ በቃ። አጃይ አሸባሪ የሆነበት ነገር ግን በፍቅር ምክንያት የተገፋ ሰው ሆኖ የተወነበት ታሪክ። ይህንን ዓለም በእሳት አቃጥለዋለሁ የሚለው ፊልሙ ላይ ያለው ንግግር ዛሬም ድረስ ይታወሳል። በ1997 የቦሊውድ ምርጥ ኮሜዲ ፊልም ኢሻክ ተለቀቀ። አጃይ፣ አሚር ካን፣ ካጀል እና ጁሂ ቻውላ የተሳተፉበት ይህ ፊልም በሳቅም በሚያራጭ ነበር። አጃይ ከቁም ነገር ፊልሞች ወጥቶ
ኮሜዲም እንደሚችል ያሳየበት የመጀመሪያው ትልቅ እርምጃ ነበር። 1998 ግን አጃይን ወደ ሌላ ደረጃ ከፍ አደረገው። ዛክም የተሰኘው ፊልም በማሽባት ዳይሬክት ተደርጎ ወጣ። ፊልሙ በሙምባይ በተነሳ የሃይማኖት ግጭት ዙሪያ የሚያጠነጥን ሲሆን አጃይ ያሳየው ብቃት እጅግ አስደናቂ ነበር። ለዚህ ፊልም አጃይ ዴቭጋን የመጀመሪያውን የብሔራዊ ሽልማት ማለትም የህንድ ከፍተኛውን የፊልም ሽልማት አሸነፈ። ይህ ክብር አጃይ የአክሽን ፊልሞች ሰው ብቻ ሳይሆን ምርጥ ተዋናይ መሆኑን አረጋገጠ። በየካቲት 24 1999 አጃይና ካጀል በይፋ ጋብቻቸውን ፈጸሙ። ሚሊኒየሙ ሲቀየር አጃይ ምርጫዎቹን አሰፋ። በሐምዲል ዴ ቹኬ ሳናም ውስጥ እውነተኛ አፍቃሪ ባል ሆኖ የሰልማን ካንን ፍቅር ለሚስቱ ሲለግስ አይተናነባን። በ2002 ዘ ሌጀንድ ኦፍ ባጋት ሲንግ በተባለው ፊልም የነጻነት ታጋዩን ባጋት ሲንግን ወክሎ ሲሰራ ሁለተኛውን የብሔራዊ ፊልም ሽልማት አሸነፈ። ብዙ ተቾች ይህ በቦሊውድ ከተሰሩ የግለ ታሪክ ፊልሞች ምርጡ ነው ይላሉ። በዛው ዓመት ካምፓኒ በተሰኘው ፊልም ጋንግስተር ሆኖ ዲዋንጊ ላይ ደግሞ የአእምሮ ታማሚ ገጸ ባህሪን ተላብሶ ሰራ። በዲዋንጊ ፊልም ምርጥ የቪላን ሽልማትን አገኘ። ይህ የሚያሳየው አጃይ በማንኛውም አይነት ትወናዎች ላይ ምርጥ ተዋናይ መሆኑን ነው። በ2003 ጋንጋጃል ፊልም ተለቀቀ። ፖሊስ ሆኖ የሰራበት ይህ ፊልም በማህበራዊ ጉዳዮች ላይ ያተኮረና እጅግ ተወዳጅ ነበር። እዚህ ጋር ግን አንድ ትልቅ ነጥብ እናንሳ። በ2003 ዛሜን የተሰኘው ፊልም ተለቀቀ። ታዲያ ዳይሬክተሩ ማን ነው? ሮሂት ሼቲ ይባላል። ይህ ፊልም የሮሂት የመጀመሪያ ስራው ነበር። ፊልሙ ብዙም አልተሳካም። ነገር ግን የአጃይና የሮሂት ወዳጅነት መነሻ ቦታ ነበር። ወደፊት ቦሊውድን የሚቀይር ምርጥ ጥምረት። አጃይ ኮስታራ ነው፣ አይስቅም የሚባሉን ታሪክ የሰበረው በ2006 በወጣው ጎልማል ፈን አንሊሚትድ በተሰኘው ስራው ነበር። የሮሂት ሼቲና የአጃይ ጥምረት እዚህ ላይ ፈነዳ። ጎፓል በተሰኘው የአጃይ ገጸ ባህሪና ጣት የመስበር ልማዱ በተመልካች ዘንድ ትልቅ ቦታ አገኘ። ተመሳሳይ ዓመት ኦምካራ የተሰኘው ምርጥ ፊልም ተለቀቀ። የሼክስፒር ኦቴሎ ድርሰት በህንድኛ ተስማምቶ የተሰራበት ፊልም ነበር። አጃይ ኦምካራ የተባለውን ገጸ ባህሪ የወከለ ሲሆን ፊልሙም በዓለም አቀፍ ደረጃ አድናቆትን አግኝቷል። በ2010 ዋንስ አፖን ኤ ታይም ኢን ሙምባይ በተሰኘው ፊልም ላይ ሱልጣን ሚርዛን ሆኖ ሲተውን በፊልሙ ውበትና በአነጋገሩ ምክንያት የድሮን ቦሊውድ አስታወሰን። ዱዋሜ ያድራክን የሚለው አባባሉ መለያ ሆነ። 2011 ታሪክ ተሰራ። ሲንጋም ተለቀቀ። ባጅራው ሲንጋም። ይህ ፊልም በህንድ ሲኒማ የፖሊስ ፊልሞችን አቅጣጫ ቀየረ። የሮሂት ሼቲ ኮፒንቨርስ መሰረት የተጣለውም እዚህ ነበር። አታማጂ ሳታኪሌ የሚለው የሲንጋም ንግግር በህፃናትም ሆነ በአዛውንቶች ዘንድ ተወዳጅ ሆነ። ቀጥሎም ቦል ቦክቻን እና ሰን ኦፍ ሳርዳር የተባሉ ፊልሞች 100 ክሮር ክለብን ተቀላቀሉ። 2015 ላይ ድሪሽያም ፊልም ወጣ። ይህ ፊልም የአጃይን ብልህነት አሳየን። ኦክቶበር 2 ሲመጣ በህንድ እንዲሁም በኢትዮጵያም ጭምር ስለ ቪጄ ሳልጋ ኦንካርና ቤተሰቡ ፓናጂ ስለመሄዳቸው በሶሻል ሚዲያ ይቀለዳል። ፊልሙ በቦክስ ኦፊስ በተለቀቀበት የመጀመሪያ ሰሞን ዝቅ ብሎ ቢጀምርም የኋላ ኋላ ግን የምንጊዜም ድንቅ ፊልም ሆነ። 2018 ላይ ሬድ በተባለው ፊልም የታክስ ሰብሳቢ ኦፊሰር ሆኖ ሙስናን ሲታገል አየነው። እጅግ በጣም ተወዳጅ ፊልም ነበር። 2020 ላይ የኮቪድ ወረርሽኝ ከመምጣቱ በፊት ታናጂ ዘ አንሰንግ ዋሪየር የተሰኘው ታላቅ ታሪካዊ ፊልም ተለቀቀ። ይህ የአጃይ 100ኛ ፊልም ነበር። ፊልሙን ራሱ ፕሮዲውስ አድርጎታል። በምስል እይታውና በታሪክ አቀራረቡ ድንቅ ነበር። ይህ ፊልም ብቻውን 367 ክሮር በማስገባት ለአጃይ ሶስተኛውን የብሔራዊ ፊልም ሽልማት ናሽናል አዋርድ አስገኘለት። ከኮቪድ በኋላ ቦሊውድ ቀዝቅዞ በነበረበት ወቅት በ2022 ድሪሽያም 2 ተለቆ ቦክስ ኦፊሱን አዳነው። ሁሉም ሰው ቦሊውድ ሞተ ሲል አጃይ ዴቭጋን ግን በጸጥታ መጥቶ አሸነፈ። በቅርቡም በሆላ በተሰኘው ፊልም ትወናና ዳይሬክቲንግን አጣምሮ አሳይቶናል። አጃይ እዚህ ላይ ብቻ የሚቆም አይደለም። በቀጣይ ሲንጋም አጌን፣ ሜዳንና አውሮን ሜንካን ዱምታ የተሰኙ ግዙፍ ፊልሞችን ይዞ ሊመጣ ነው። የጎልማል 5 ፊልምም ወሬ ያለ። አጃይ ዴቭጋን ከአንድ ስታንትማን ልጅነት ተነስቶ በአክሽን፣ በኮሜዲ፣ በድራማና በዳይሬክቲንግ ራሱን ያበቃ ለ30 ዓመታት በከፍተኛ ደረጃ ላይ ቆየ እውነተኛ የጥበብ ሰው ነው። የእናንተስ ምርጡ የአጃይ ፊልም የትኛው ነው? ሲንጋም፣ ድሪሽያም ወይስ ደሞ ዛክም? ኮሜንት ላይ ያሳውቁን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይስ የየትኛውን የቦሊውድ ፈርጥ ታሪክ እንስራላችሁ? ጥቆማችሁን ተቀብለን እንመለሳለን። እስከዚያው ግን ቸር ሰንብቱ።